ምእመናን አይዟችሁ አይዟችሁ፣ ጓዳችሁም ቢጎል ይሞላዋል። እንጀራችሁ ቢሰሳ እግዚአብሔር አምላክ ወፍራም እንጀራ ይሰጣችኋል። እናንተ ብቻ በምህረት ኑሩ፣ በይቅርታ ኑሩ፣ በመተዛዘን እንደ አባቶቻችሁ እንደ እናቶቻችሁ ሁኑ። በእግዚአብሔር የሚጎል ነገር የለም። እግዚአብሔር ሁሉን ቻይ ነው፣ ኤልሻዳይ ነው። አትጠራጠሩ፣ አንጠራጠር፣ ብቻ እንመን እና ካህናቱ እግዚአብሔር ጠርቷቸዋል። ሌሊትም ቀንም እንዲያመሰግኑት ፈቅዶላቸዋል። በዚያው አጋጣሚ ለካህናቱ የምንለው ነገር ቢኖር እግዚአብሔር የሰጣችሁን ጸጋ ሳታቃልሉ የታስተጸጋሁ ዘላይሌከ። ምናልባት በቤታችሁ የጎደለ ሊኖር ይችላል፣ እግዚአብሔር ይሞላዋል። ምናልባት ላይመቻችሁ ይችላል፣ እግዚአብሔር ምቾቱን ይሰጣችኋል። የምቾት ቦታ አዘጋጅቶላችኋል። ክብር ለክሙ፣ ክብር ተዘጋጅቶ ነው ያለ እንደ እግዚአብሔር ፈቃድ። ክብር ይደልዎሙ ምክብየታ፣ ክብር ይደልዎሙ ለካህናት ክብር፣ የክብር ክብር እጥፍ ድርብ ክብር ይገባቸዋል ነው የሚለው። እግዚአብሔር ክብሩን ጠብቆላችሁ ሳለ እናንተ ራሳችሁን እንዲሁ ምንም እንደሌላችሁ አታድርጉ። እግዚአብሔር አለላችሁ። እግዚአብሔር የሥጋችሁም የነፍሳችሁም የመንፈሳችሁም መጋቢ ነው። የቤታችሁም ጠበቂ ነው። የቤተሰባቻችሁም መጋቢ ነው። እግዚአብሔር የሁሉ መጋቢ ስለሆነ በመግቦቱ አንጠራጠር ነው ምለው። እንዲሁ የእግዚአብሔር ምሕረት ብዙ ቢሆንም እኛ እንዲሁ ዝም ብለን ትንሽ ምሕረት ሳናሳይ እሱን ሳንመስል ርኅሩኆች ሳንሆን የእግዚአብሔርን ምሕረት እና ቸርነት እናገኛለን ማለት በእውነት ትልቅ መዘባበት እንዳይሆን ነው። እንደ መነሻ የምናደርገው የሉቃስ ወንጌል ምዕራፍ 6 ከቁጥር 36 ኮኑ መሐረያነ ከመ አቡክሙ መሐሪ ውእቱ፣ ሰማያዊ አባታችሁ ርኅሩህ እንደሆነ ርኅሩኆች ሁኑ። ርኅሩኆች ሁኑ የሚለው ነው የዛሬ የትምህርት ርዕሳችን። ሰማያዊ አባታችሁ ርኅሩህ እንደሆነ ማን? እግዚአብሔር አምላክ ርኅሩህ እንደሆነ እናንተም ርኅሩኆች ሁኑ። ሰማያዊ አባታችሁን ምሰሉ። በሌላ አገላለጥ ኮኑ ፍጹማነ ከመ አቡክሙ ሰማያዊ ፍጹም ውእቱ፣ ሰማያዊ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። እግዚአብሔር የሚወደውን ነገር በማድረግ ሁሉ እሱን ምሰሉት የሚል ነው። እግዚአብሔር አምላክ በእውነት የምሕረት አምላክ የርኅራኄ አምላክ ይባላል። አምላከ ምሕረት እግዚአብሔር አምላካችን በባህሪው ርኅሩህ ነው፣ ምሕረት ነው። ባህሪው ምሕረት ነው። አካሉም ምሕረት ነው። ልብሱም የምሕረት ልብስ ነው። ቀሚሱ፣ መጎናጸፊያው፣ መጋረጃው የምሕረት መጋረጃ ነው። በፊቱ የሚቆሙት አገልጋዮቹ
የምህረት አገልጋዮች ናቸው። መላእክተ ምህረት ይባላሉ። የምህረት መላእክተ ምህረት እለድለዋን ለሳይል ሐዋርያው ቅዱስ ጳውሎስ በሮሜ 9 ቁጥር 23 ቁጥር መጨረሻው ላይ ለምህረት እግዚአብሔር ሰዎችን ለመርዳት የምህረት መላእክትን ለምህረት የተዘጋጁትን ይልካቸዋል ይላል። መቼም ደግሞ ታግሶ ያው ለማይመለስ ምህረትን ለማይቀበል የመዓትም መላእክት አሉ እና መላእክተ ምህረትን ለድለዋል ለሳህል ለምህረት ለይቅርታ የሚላኩ የሚዘጋጁ የእግዚአብሔርን ምህረት ቸርነት ወደ ሰዎች የሚያደርሱ የሰዎችን ጸሎት፣ ምጽዋት፣ መስዋዕት፣ አገልግሎት ሁሉ ወደ እግዚአብሔር የሚያቀርቡ እንደነ ቅዱስ ሚካኤል እንደነ ቅዱስ ገብርኤል ያሉ መላእክት ዘወትር ይህን ስራ ይሰራሉ። የምህረት መላእክት እንዲያውም ተውቦ ምህረት ለሚካኤል ወብስራት ለገብርኤል። ለሚካኤል ምህረት ተሰጠው፣ ለገብርኤልም የብስራት ቃልን የምስራች ቃልን እንዲያደርስ ይህ ተሰጠው እና ሁልጊዜ ምህረት ይለምናሉ። በሉቃስ ወንጌል ምዕራፍ 9:13 ከቁጥር 3 እስከ 9 ድረስ የሉቃስ ወንጌል ምዕራፍ 13 ከቁጥር 6 እስከ 9 አንዲት ተክል ነበረች ይላል። አንድ ሰው የወይን ባለቤት የሆነ ጥሩ የወይን ቦታ ያለው የሴሬቅ ወይን ምርጥ ወይን የሚተክልባት ቦታው ነበረች። የወይን ቦታ በዚያች አንዲትም በለስ ተከለ። እዚያ እንድታፈራለት ጠበቃት። ሌሎቹ እጽዋት ፍሬ የሚሰጡበት ጊዜ በፍሬ ወቅት ፍሬዋን ለመልቀም ሲሄድ ያች በለስ ቅጠል ብቻ ሁና ተገኘች። እዚያ እስቲ ጊዜ ልስጣት ብሎ እንደገና ተመለሰ። በሌላ ጊዜ እንደዚሁ በፍሬ ወራት ተመልሶ ጎበኛት። አሁንም ሲጎበኛት ገና ቅጠል ብቻ ናት። በሦስተኛውም ጎበኛት። ያው ቅጠሏ ብቻ ነው ለምልሞ ከሩቅ የሚታይ። ቅጠሏ ብቻ አንዣቦ ይታያል። በውስጧ ግን ፍሬ የለም። ስለዚህ አትክልተኛውን ጠርቶ ለምን ይቺ የበለስ ተክል ቦታችንን ታጎሰቁላለች? ግዝማ እንከሰ እንግዲህ ወዲህስ ቁረጣት፣ ከዚህ አታስፈልግም አለው። ያ የወይኑ ቦታ ጠባቂ ግን በጣም ርኅሩህ ስለነበረ ምህረት የተሰጠው ስለነበረ አጥብቆ ለመነው። ህድጋ እግዚኦ ሀሪፈኒ፣ አቤቱ ጌታዬ ሆይ የዘንድሮን ተዋት። ለእመ ትፈሪ ለአሙ፣ ምናልባት ለከንቦታ ፈራ ይሆናል።
ባታፈራ ግን እንቆርጣታለን፣ ትቆርጣታለህ፣ እናስወግዳታለን፣ ያልከው ይፈጸማል። ያን ጊዜ ያ አትክልተኛው በለመነው ልመና ስለራራላት የተክሉ ጠባቂ ለተክሏ ስለራራ ጌታውንም ስለማለደ ጌታውም ተማልዶ ያችን የበለስ ቅጠል የማታፈራውን በአትክልተኛው ልመና በሱ ምልጃ ምክንያት ተዋስ ሳትቆረጥ ቀረች። ይሄ ምሳሌ እንደሆነ ያው ሊቃውንተ ቤተ ክርስቲያን ሁሉም ያውቁታል። ምእመናንም ሁልጊዜ ታሪኩ ይተረክላችኋል፣ ታውቃታላችሁ። ሁልጊዜ በዚህ አውደ ምሕረት በተለያየ መልክ ጉባኤ ስለሚደረግ ሁልጊዜም ቃሉ ስለማይለያችሁ ሀሳቡ ይገባችኋል። እግዚአብሔር ክብርና ምስጋና ለአምላካችን ይድረሰው። ከትናንትና ማታ እግራችን ቤተ ክርስቲያን ከረገጠበት ጊዜ ጀምሮ ቃሉ ይወርዳል። ማታ ተሰበክን። ቀደም ብሎ በቅዳሴው ነፍሳችን ተሰበከች። እንደገና በቃሉ ተሰበክን። ሊቃውንቱ በያሬዳዊ ሊቃውንት ዝማሬ ተሰበክን። በሁሉም ሆነልን። ነፍሳችን በዚህ ሁሉ ተሰብካ ነው የቆየች። አሁን ደግሞ በዚህ ምሽት እንዲህ አለ ስብከት በዜማ ተሰብከናል። በእውነት በዘማሪዎች በመዝሙራቸው ነፍሳችን ስትሰበክ ነበር። ቀድሞ የሊቃውንቱ ብቻ ነበር፣ በውስጥ ብቻ ነበር። ለአጋአዝያኑ ማለትም ግዕዝ ለሚያውቁት ብቻ ነበር። አሁን ደግሞ እንደ ሁኔታው እንደ ጊዜው በውጭ ለምእመናን የሚያዳርሱ እንደዚሁ የቃሉ አገልጋዮች ተፈጥረዋል እና የሁሉም ተጠቃሚዎች ስንሆን ደስ ይለናል። ክብርና ምስጋና ለአምላካችን ይሁን። የበለሲቱን ትርጉም ያው ሞክራለሁ ለማብራራት። የወይን ቦታ፣ የወይን ባለቤት፣ በወይኑ ቦታ የተተከለችው የበለስ ተክል፣ አትክልተኛው ያ ምልጃ ያቀረበው ምልጃው በጌታው ዘንድ ተቀባይነት ያገኘው የወይን ጠባቂ፣ የወይን ቦታ ተክል ጠባቂ፣ የወይኑ ባለቤት ክብር ይግባውና እግዚአብሔር አምላካችን ነው። የወይኑ ቦታም ቅድስት ቤተ ክርስቲያን ናት። ኦርቶዶክሳዊት እምነታችን ናት። ተዋህዶ እምነታችን ናት። በክርስቶስ በሌላ ቦቱ የወይኑ ቦታ ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔ ዓለም ነው። የወይን ቦታ አጸደ ወይን፣ ጎንደ ወይን፣ ሐረገ ወይን፣ ጽዬ ወይን፣ ፍሬ ወይን፣ ስቴ ወይን ይባላል። ጌታ በወይን ቦታ፣ በወይን ግንድ፣ በወይን ሐረግ፣ በወይን አበባ እና በወይን ፍሬ፣ በወይን መጠጥ ይመሰላል።
እና ከዚህ ግን የወይን ቦታ በሚለው ነው። በወይን ቦታ መተከል ማለት በክርስቶስ ማመን ማለት ነው። በወይን ቦታ የተተከለች አንድ በለስ ነበረች ማለት አንድ ነፍስ በክርስቶስ ያመነች ነበረች። አንድ ሕይወት እና በወይኑ ቦታ በምርጡ በወይኑ ቦታ በወይኑ የተተከሉት ሁሉ ጥሩ ፍሬ ሲሰጡ ይህች በለስ ግን የተተከለችው የአንድ የኔ ቢጤ ሰነፍ ክርስቲያን ምሳሌ ነበረች እና በፍሬ ጊዜ ማለት 3 ጊዜ ተመላልሷል። በወጣትነት ጊዜ፣ በጉልምስና፣ በሽምግልና ጊዜ እግዚአብሔር ያችን ሕይወት ጎበኛት። እሷ ግን አድሮ ጥጃ ሆና ተገኘች ማለት ቅጠል ብቻ እንደኔ ጽሕም ብቻ ልብስ ብቻ ሆና ተገኘች። ለስም ክርስቲያን፣ በውጭ ክርስቲያን፣ ነገር ግን በውስጡ ፍሬ የሌለ ከንቱ ነገር ሆኖ የሚመላለስ ክርስቲያን ምሳሌ ናት። የስም ክርስቲያን እንግዲህ 3 ጊዜ አይቼዋለሁ ልቁረጠው ሲል ያ እግዚኦ አቤቱ የዘንድሮን ተዋት ማለት ምናልባት ለከርሞ ንስሐ ትገባ ይሆናል። ምስጢራተ ቤተ ክርስቲያን ልትካፈል ትችላለች። በንስሐ ውሃ ሳሙና ታጥባ ወደ አንተ ማዕድ ትቀርባለች። በክቡር ሥጋና በክቡር ደምህ ልትታተም ትችላለች። ምስጢራትን ልትካፈል እውነተኛ ክርስቲያን ልትሆን ትችላለች። ባልክህ ዕድሉን ስጣት አለ አትክልተኛው። አትክልተኛው ሚካኤል ወይም ገብርኤል ነው፣ ብቻ ስሙን አልጠራም፣ መልአክ ነው። ለእያንዳንዳችን ደግሞ ጠባቂ መልአክ እንዳለን በማቴዎስ ወንጌል ምዕራፍ 18 ከቁጥር 10 ላይ ተጽፎ ይገኛል። ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። ማንም ለእያንዳንዱ ሰው ጠባቂ መልአክ አለ። ስለዚህ መላእክተ ምሕረት እለድለዋን ለሳይ ለምሕረት የተዘጋጁ ምሕረትን የሚለምኑ እንደነ ቅዱስ ሚካኤል እንደነ ቅዱስ ገብርኤል ሩፋኤል ያሉ እነዚህ የምሕረት መላእክት ይባላሉ። እና አምላካችን አምላከ ምሕረት ይባላል። ባህሪው ምሕረት፣ ልብሱ ምሕረት፣ መጋረጃው ምሕረት፣ ድምፁ ምሕረትን የተመላ ሰማይና ምድርን የሚሞላ ቃሉ የምሕረት ቃል የሚፈውስ የሚያድን ሁሉን ነገር የሚያደርግ ሁሉን የሚበግብ ኃጢአተኛውን ሁሉ ይቅር የሚል እግዚአብሔር አምላክ ከምሕረቱ የተነሳ ማንም እንዲጠፋ አይፈልግም። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ቅዱስ ኤርምያስ ነው በትንቢቱ ሰለስቱ ምዕት ምን ብለዋል? እስመ አንተ ትፈቅድ ሎቱ ምክንያተ ለድኂን፣ ሰው የሚድንበትን ምክንያት አንተ ትሻለህ። እስመ አንተ ተተአዶ አእላፈ አእላፋት ወታቀውም ውሁደ ተክለ ጽድቅ፣ አንተ 1000 ጊዜ 1000 ሺህ ጊዜ ሺህ የሆነውን ኃጢአት ይቅር ብለህ የሚድንበትን ትንሽ ምክንያት ታቆማለህ ማለት
ትፈልግለታለህ። እግዚአብሔር አምላካችን እኛን እንዲሁ ሊፈርድብን አይደለም የፈጠረ። እግዚአብሔር እኛ እንድንድን ነው። ስለዚህ እግዚአብሔር አምላክ መሐሪ ነው፣ ቸር ነው፣ ምሕረትን የተመላ ነው። ከዚህ የተነሳ የሚራሩ ሰዎች ሁሉ አምላካቸውን ይመስሉታል። አምላካቸውን ይመስሉታል። ምሕረት የሌለ ሰው በሰማይ ምሕረት የለውም ይላል የሐዋርያው ያዕቆብ መልእክት ምዕራፍ 2 ከቁጥር 13 ላይ አልቦ ምሕረት በሰማያት ለዘኢገብረ ምሕረተ በዲበ ምድር። በምድር ምሕረት ላላደረገ ሰው በሰማይ ምሕረት የለውም፣ ምሕረት አይደረግም። ምሕረት ማለት ቅጣት የሚገባውን ይቅር ማለት። ምሕረት ማለት ለወንድሙ መራራት፣ ካለው ማካፈል። ሐዋርያው ቅዱስ ጳውሎስ በዕብራውያን 13 ኢትርስኡ ምሕረ ነዳያን ወተሳትፎቶሙ፣ ለሌሎች ማካፈልን ችግረኞችን መርዳትን አትርሱ። እስመዘ ከመዝ መስዋዕት ይእድሞ ለእግዚአብሔር፣ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና ይላል። አንዳንድ ጊዜ ምሕረትን፣ ቸርነትን፣ ርኅራኄን፣ እዝናትን መስዋዕት ይለዋል። የተወደደ መስዋዕት። ከዚያ በላይ ደግሞ ምን እንደው ይገርማል። በሆሴዕ 6:6 እንዲሁም በማቴዎስ 12 ላይ ምን ይላል? ምሕረት ከሁሉም ይልቅ ምሕረትን እወዳለሁ፣ ከመስዋዕትም ይልቅ። በሐዋርያው በቅዱስ ጳውሎስ መልእክት እንደተወደደ መስዋዕት ነው እንዲህ ያለው ለሌሎች መራራት የተወደደ መስዋዕት ነው በእግዚአብሔር ዘንድ ይልና ከዚህ ደግሞ በሆሴዕና በሌላው ምን ይላል? ከመስዋዕትም ይልቅ ምሕረትን እወዳለሁ፣ ምጽዋትን እወዳለሁ፣ ርኅራኄን እወዳለሁ። እና በእውነት ምሕረት ለሚገባው ለሩሃማና ሩሃማ ምሕረት የሚገባትና ምሕረት የማይገባት ይባላል። ሁልጊዜ አዘውትሮ ኃጢአትን የሚሰራ ሁልጊዜ ንስሐ የማይገባ የማይመለስ ከወደቀበት የማይነሳ ከሳተበት የማይመለስ ከሆነ ያ ምሕረት የማይገባው ነው። ነገር ግን የሚወርቅ የሚነሳ ንስሐ የሚገባ ይህ ምሕረት የተገባው ነው። ነቢዩ ኤርምያስ ዘወድቀአ ኢይትነሣእኑ ወዘስሕተአ ኢይትመየጥኑ፣ የወደቀ አይነሳምን? የሳተስ አይመለስምን? ይላል። ሰው ሲወድቅ መነሳት አለበት፣ ሲስትም መመለስ አለበት። እንደዚህ ከሆነ በእውነት እንደ አባቶቻችን እንደ አዳም እንደ አባታችን እንደ አዳም እንደ ቅዱስ ዳዊት እንደ ቅዱስ ጴጥሮስ በንስሐ መመለስ የግዴታ በንስሐ ሆነን ነው መቼም ወደ እግዚአብሔር መቅረብ ያለብን። እግዚአብሔር ደግሞ የምሕረት አምላክ ነው፣ በምሕረቱ ይቀበለናል እና በርኅራኄያችን ስንመስለው እግዚአብሔር በምሕረቱም ሲቀበለን እኛም ከእሱ ጋር እናዋሃዳለን፣ እሱም ከእኛ ጋር ይዋሃዳል እና ምሕረት ትልቅ ነገር ነው። በከመ ምሕረትከ አንድ ምእመን ናቸው ሁልጊዜ ያስቀድሳሉ ይባላል። ሁልጊዜ ሲያስቀድሱ አንድ ገና ብላቴና የሆነ ዲያቆን ከሊቃውንት አንዱ ናቸው ብሎ ጥያቄ ይጠይቃቸዋል። ጥያቄው ምንድን ነው?
እንዲያው ዛሬ ቀርቶ ካልሆነ በቀር ምንም እንኳን ግጻዌ ቢኖር የታዘዘ በመጽሐፉ ቢኖር ሊቃውንቱን ቀርቦ የኔታ ዛሬ ምንድነው የሚሰበክ ብሎ ነው። እና እንደዚያው እኛን አባባ አላቸው። አቤት ቅዳሴ ማንን ቅዳሴ እንቀድስ አላቸው። በከመ ምሕረትከ የሚለውን ቀድሱ እና ይሄድና ለትልቁ ቄስ አባት ለሆኑ ቄስ አባባ እዚህ ያሉት የኔታ በከመ ምሕረትከ የሚለውን ቀድሱ ብለዋል። የትኛውን? አይ እነሱ ልዩ ያው ሊቃውንቱ አይደል ከምእመናን አንዱ ናቸው፣ ግን ሁልጊዜ የሚያስቀድሱ ናቸው። አይ ቅዳሴ እግዚእን ቀድሱ ማለታቸው ነው። መንፈስ ቅዱስ አናግሯቸው ኑሮ ያንን ቅዳሴ ቀደሱ ይባላል። እና እግዚአብሔር በከመ ምሕረትከ ነው፣ ሁሉንም እንደ ምሕረቱ ነው የሚያጸድቅ። እስከ መጨረሻው ድረስ ጽኑዓ ክሳድ እንደው አንገቱን ያደነደነ ካልሆነ በቀር እግዚአብሔር እያንዳንዱን ሰው ከሚሄድበት ክፉ መንገድ ሁሉ እንዲመለስ እሱም እንዲምረው ይጠይቃል፣ ሁልጊዜ ይጠብቀዋል። ስለዚህ የእግዚአብሔር ምሕረት ከሁሉም በላይ የሚያሸንፍ በዚህ መንገድ ነው። አንድ የቤተ ክርስቲያን የእስክንድርያ ሊቅ የሆነ አርጌንስ የሚባል በቴዎሎጂ ትምህርት ቴዎሎጂያንስ በብዛት ታሪኩን የሚተርኩለት አለ። እሱ የእግዚአብሔር ምሕረት ያሸንፋል የሚል ሐሳብ ይዞ ተነሳና እስከ መጨረሻው ድረስ አቅሙ እስከፈቀደ ሄደ። አሁን የእግዚአብሔር ምሕረት ያሸንፋል። የአዳምን የደጋጎችን ሰዎች በንስሐ የተመለሱን እንዳለና ይህን እኮ ያደረገ የእግዚአብሔር ምሕረት ቢያሸንፍ ነው። ወደዚህም ዓለም የመጣ ርኅራኄው አስገድዶት ነው፣ ፍቅሩ አስገድዶት ነው፣ ምሕረቱ አስገድዶት ነው አንዱ ልጁን ወደዚህ ዓለም የላከልን። ይህን ሁሉ ጥሩ አትቷል። ሲያትት ቆየና መጨረሻ ላይ እንዲያውም የእግዚአብሔር ምሕረት ያሸንፋል በሚል እንዲያው ፍርድ የለም እስከ ማለት ሊደርስ ትንሽ ቀረው። ይገርማቸዋል። መቼም በብዕር የጠነቆሏት ነገር አትቀርም፣ ታሪክ ናት እና ከሞተ ከ5 ዓመት በኋላ በሕይወተ ሥጋ ካለፈ በኋላ ቄሶቹ ተሰብስበው የዚህን ሊቅ መታሰቢያ ሳናደርግ ይህን ሁሉ መጽሐፍ ተርጉሞ ይህን ሁሉ አውቆ አሳውቆ እንዴት ዝም እንላለን? መታሰቢያውን እናደርግ እንጂ ይላሉ ቄሶቹ። በአራቱ ማዕዘን ያሉት መቼም ቄስ ሲቀና እንዲያው በእውነት ዓለም ቀና ማለት ነው። ሌላው ነገር እና ምን ይባላል? ቄሶቹ አሉ አንድ ጊዜ ተሰብስበው ሳለ ቀሳፊ መልአክ ሊቀስፋቸው መጣሉ። እዚያ ኢንፎርሜሽን አግኝተዋል። ምንድነው ያገኙ? እንግዲህ አንዱ መልካ ሚካኤል፣ እንግዲህ መደበኛው መልካ ኢየሱስ መልካ ማርያም ነው፣ አይቀርም። ደግሞ እያንዳንዱ ካህን እያንዳንዱ ምእመን ወይ መልካ ሚካኤል ወይ ሩፋኤል ብቻ ያቀረበውን አንዳንድ ወዳጅ ይይዛል። ምናልባት በዚያ እንዲያው ኢንፎርሜሽን አግኝቶ ይመስለኛል እዚያ ቀሳፊ መልአክ ሊቀስፋቸው እንደመጣ አውቀዋል። ቀድሞ ስለነቁ ወዲያው ፈጥነው ያን ቀሳፊ መልአክ ቀድመው ቀሰፉት ይባላል። ለዚህ ያድናቸው እና ቄስ እንደዚህ ነው፣ ቀላል አይደለም። እዚህ እና ምን አሉ በዚህ በደርግ ጊዜ ነው እንግዲህ ቤተ ክርስቲያን ገለል ብላ ትቆየን የሚል ዓላማ ይዘው ነበር አሉ። እና
አንድ ሰው ከነሱ ዋና የሆነ አሬ የለም ቄሶች ኃይለኞች ናቸው፣ አካቹ ቄሶች ይገሉናል አሉ። አይ ደግሞ ቄስ ምን አቅም አለው አላሉ። እሱ ሲመልስ እንደ ቄስ ምን ኃያል ነገር አለ እንዴ? በሰማይ ያለውን እግዚአብሔርን በምድር የሚያሳይ ቄስ የበለጠ ምንም ነገር የላሉ። አፄ ቴዎድሮስም ቄሶቹን ሳይዙ ነው እንትን ያሉ እና ቄስ ኃይል አለው ለማለት ነው። እንግዲህ እናንተ ጳጳሱንም ምኑንም ያው አንዳንዶቹ ሩጭ የሆኑት ምንም የማያውቁ ተለቅ ያሉ አባቶች ሲያዩ እኒህማ ትልቁ ቄስ አይደሉ ይላሉ። እና እነዚያ ቄሶች አርጌንስን ለማክበር እውቅና ለመስጠት ቅድስና ለመስጠት ተሰብስበው መጽሐፍቱን ሲያዩ ይሄን እግዚአብሔር ሁሉን ይምራል እንደዚህ ሲሉ ከመጨረሻ ላይ እንዲያው አንዲት ነገር ሳት ሲል አይተውታል። ይሄማ ፍርድ የለም ማለቱ አይደለም ወይ? ይሄማ እናውግዘው አሉ ቄሶቹ። ከዚህ አድናችሁም ብላችሁ ከዚህ ነው እንዲያው በቄስ ከመወገዝ እንዲያው ዓለሙን ያድነው እግዚአብሔር። እና ለምህረት የተሰበሰቡ ቄሶች ለመዓት አደረጉት እንትናቸው አርጌንስን እንዲያው ቆርጠውት አውግዘውት ወደ ቤታቸው ተለያዩ ወደ የመጡበት። እና መጽሐፍትን ሲመለከቱ ተጠንቅቆ ነው ለማለት ነው። እንዲሁ የእግዚአብሔር ብቻ ምህረት እንዲያው አንዳንዶቹ እንዲሁ አምኛለሁ ይበቃኛል፣ ምህረት ምን ያረጋል፣ ምጽዋት አያድንም ምንም ይሉ ካሉ ተሞኝተዋል። ከቃሉ አይበልጡም። በዚህ ሰሞን ትናንትም በተነበበው በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ እስከ መጨረሻው ንጉሡ በክብር ሲመጣ ከቅዱሳን መላእክቱ ጋር በደመና ሰማይ ሲመጣ በአእላፍ መላእክት በንጥረ መባረቅ ሲመጣ ፍርድ ይፈርዳል በሕያዋንና በሙታን አስነስቶ እናንተ ርጉማን ነው የሚላቸው ክፉዎችንም፣ ቅዱሳኑን ግን ክርስቲያኖችን በርኅራኄ የተሞሉትን የተራበ ያበሉትን፣ የተጠማ ያጠጡትን፣ የታረዘ ያለበሱትን፣ እንግዳ የተቀበሉትን፣ የታሰረ የጠየቁትን እነዚህን ግን ኑ የአባቴ ቡሩካን፣ እነዚያ ክፉዎችን ደግሞ እናንተ የተረገማችሁ ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ሂዱ ምህረት አላደረጋችሁም ነው። እነዚያ ርጉማኑ ወደ ዘላለም ኩነኔ ይሄዳሉ፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። እና እግዚአብሔር አምላክ ምህረት እንኳን ሌላ እኛን ሊያድን ሲፈልግ ምህረቱ አለ። እንደገና ፍርዱን ራሱ ተቀብሎ ነው በዚህ ዓለም መጥቶ ራሱ የፈረደውን ፍርድ በራሱ ላይ ተሸክሞ እግዚአብሔር በምድር ሆኖ የእግዚአብሔር ልጅ የሰው ልጅ ሆኖ አምላክ ሰው ሆኖ ነው ያዳንን እና ፍርዱን ለመሸከም ነው። እና ስለዚህ እንዲሁ የእግዚአብሔር ምህረት ብዙ ቢሆንም እኛ እንዲሁ ዝም ብለን ትንሽ ምህረት ሳናሳይ እሱን ሳንመስል ርኅሩኆች ሳንሆን የእግዚአብሔርን ምህረት እና ቸርነት እናገኛለን ማለት በእውነት ትልቅ መዘባበት እንዳይሆን ነው። እና ዓለሙ እንደዚያው ነው። ካመነ ያው እንደምትሰሙት ነው በየሚዲያው በየሁሉ ትሰሙታላችሁ።
እና ምህረት እናድርግ። ኩኑ መሐረያነ ከመ አቡክሙ መሐሪ ውእቱ። ሰማያዊ አባታችሁ ርኅሩህ እንደሆነ እናንተም ርኅሩሆች ሁኑ፣ ደጎች ሁኑ፣ አዛኞች ሁኑ። በሌላ በኩል ብፁዓን መሐረያን እስመ ሎሙኒ ምህርዎሙ፣ የሚምሩ ብፁዓን ናቸው ይማራሉና ይላል። ይማራሉና እና እንድንማር እግዚአብሔር ይቅር እንዲለን ርኅሩሆች እንሁን፣ ደጎች እንሁን። ባለጸጎች ብቻ ሳይሆኑ ድሆችም ቢሆን ካላቸው ለሌላው ማካፈልን መልመድ አለባቸው፣ መልመድ አለብን። እንደዚያ ከሆነ እግዚአብሔር ይራራልናል። እንዲያውም ነዳያን ዘአልቦሙ ምህረት፣ አንዳንዶችን ምህረት የሌላቸው ነዳያን፣ ምህረት የሌላቸው ችግረኞች ይላል። ወንድማቸውን የሚጠሉ ችግረኞች፣ የማይካፈሉ እስበሳቸው የማይተዛዘኑ ነዳያን፣ እነሱም ፍርድ አለባቸው ነው የሚል የእግዚአብሔር ቃል። ስለዚህ ሁላችንም ርኅሩሆች እንድንሆን እግዚአብሔር ያደለው ከሰው አልፎ ለእንስሳት ይራራል። ጻድቅ ብእሲ ምህር ነፍሰ እንስሳሁ፣ ጻድቅ ሰው እንኳን ለሰው ለእንስሳው እንኳን ይራራል ይላል። ሰዎች ወደ እግዚአብሔር ሲቀርቡ በሰዎች ላይ እግዚአብሔር መንፈስ ቅዱስ በምልአት ሲያድር የእግዚአብሔር መገለጫዎች የእግዚአብሔር መንፈስ መገለጫዎች ሲሆኑ ከሰው አልፎ ለሌላውም ፍጥረት ይራራሉ። እመቤታችን ርኅርኅተ ሕሊና የሚያሰኛትን ነገር እናንተ ታውቃላችሁ። ለውሻው ለእንስሳው እንኳን የሚራሩ ናቸው፣ የሚራሩ ናቸው። እና ስለዚህ ርኅሩኆች እንሁን፣ ደጎች እንሁን። ምህረት ከኛ ሊለይ አይገባም። ምእመናን፣ ለሀገራችንም ምህረት በእውነት ያስፈልጋታል። እግዚአብሔር ምህረት እንዲያወርድላት፣ ሰላም እንዲያወርድላት አጥብቀን መጸለይ አለብን። ደግሞ እኛም መተዛዘን አለብን። ምህረት በሁሉም ቦታ በሄድንበት፣ በከተማ፣ በገጠር፣ በቤተ ክህነት፣ በቤተ መንግስትም ቢሆን በሁሉም ምህረት ያስፈልጋል፣ ርኅራኄ ያስፈልጋል፣ መተዛዘን ያስፈልጋል። ስለዚህ ስለ ሀገራችን ታላላቅ አባቶች ሲናገሩ በእውነት ልባችን ይነኩታል። ሀገራችን ሀገረ እግዚአብሔር ናት። ሀገራችን ኢትዮጵያን እግዚአብሔር አይተዋትም። ሁለተኛዋ ኢየሩሳሌም ናት። የምስጢሩ ጓዳ ናት። በኢየሩሳሌም የነበረው ሁሉ የአምልኮ ነዋየ ቅድሳት የሚገኝ በዚች ቅድስት ሀገር ነው። ኢትዮጵያ ጸዋሪተ እግዚአብሔር ናት። እግዚአብሔርን የተሸከመች እና አግናጤዎስ ጸዋሪ ክርስቶስ ይባሉ ነበር፣ ክርስቶስን የተሸከሙ። አንዳንዶችም ጸዋርያነ መስቀል፣ ብዙ መከራ ስለ ክርስቶስ የተቀበሉት፣ የክርስቶስን መስቀል የተሸከሙ ጸዋሪተ እግዚአብሔር፣ ጸዋርያነ እግዚአብሔር። ብዙዎቹ እግዚአብሔርን የተሸከሙ ይባላል። ሀገራችን ኢትዮጵያ በእውነት ሳትዘምር፣ ሳትቀድስ፣ ሳትሰብክ፣ ሳትተረጉም ቀኑም አይመሽላትም፣ ሌሊቱም አይነጋላትም። በቅኔ ማህሌቷ ቅኔው ሳይፈስ፣ ማህሌቱ ሳይንቆረቆር፣
ሰዓታቱም እንዲሁ በማኅፀኒ ቋንቋ ወደ እግዚአብሔር ሳይደርስ አያድርም። ሀገራችን በእውነት ጸዋሪተ እግዚአብሔር ናት። እግዚአብሔርን ተሸክማ ያለች ናት። ክርስቶስን የተሸከመች ናት። ያን ርኅሩህ፣ ያን ደግ፣ ያን አዛኝ የተሸከመች ናት። መገለጫዋም መድኃኔ ዓለም ክርስቶስ ነው። በገጠሩ ብትሄዱ በዚያም ታቦተ ኢየሱስ ክትክታ ሁሉ ታቦተ ኢየሱስ እንዲያው ባለበት ሁሉ በእውነት በሁሉም ቦታ ወንጌል ምን ያህል እንደተሰበከ ትረዳላችሁ። እኛ ከተማ ከተማውን እየሄድን ሀገራችን በእውነት አምልኮቱን ከነስርዓቱ የተሸከመች ናት። በኢየሩሳሌም የጠፋውን ከሙሴ ጀምሮ የመወደመውን ስርዓት ሁሉ በአለባበሷ፣ በስርዓተ አምልኮዋ፣ በመዝሙሯ፣ በከበሮዋ፣ በጸናጽሏ፣ በመቋሚዋ የምንታጸባርቅ ሁሉንም ብሉይ ኪዳኑንም ሐዲስ ኪዳኑንም አቀናብራ አስማምታ ብሉይ ኪዳኑን በሐዲስ ኪዳን መንፈስ ተርጉማ ለሕዝቦቿ እንዲበሉት እንዲጠጡት ንባቡንም ተርጓሜውንም ምስጢሩንም እንዲጠቀሙበት በማድረግ በእውነት እንደዚች ያለች አገር ነው ያለችን። አይ ብንጠቀምበት መታደላችን እንዴት ያለን እድለኞች ነበር። ይገርማችኋል። በእርግጥ ምእመናን እየተጠቀማችሁ ነው። ካህናቱ ድሮውንም ያወረዱት ይላሉ አንዳንድ ተናጋሪዎች። ድሮውንም በብሉይ ኪዳን ዘመን ካህናትና ነቢያት ናቸው ጩኸው ክርስቶስን ያወረዱት ይላሉ። አሁንም ጩኸው የሚያመጡት እነሱ ናቸው። ቤተ ክርስቲያን መራናታ ትላለች፣ ጌታ ሆይ ኗ ቶሎና ትላለች። ከመንፈሱ ጋር ከሚጠብቃት ጋር ሁና በመንፈስ ቅዱስ ሁና እና ካህናቱ እግዚአብሔር ጠርቷቸዋል። ሌሊትም ቀንም እንዲያመሰግኑት ፈቅዶላቸዋል። በዚያው አጋጣሚ ለካህናቱ የምንለው ነገር ቢኖር እግዚአብሔር የሰጣችሁን ጸጋ ሳታቃልሉ የታስተጸጋሁ ዘላይሌከ ምናልባት በቤታችሁ የጎደለ ሊኖር ይችላል፣ እግዚአብሔር ይሞላዋል። ምናልባት ላይመቻችሁ ይችላል፣ እግዚአብሔር ምቾቱን ይሰጣችኋል። የምቾት ቦታ አዘጋጅቶላችኋል። ክብር ለክሙ ክብር ተዘጋጅቶ ነው ያለ። እንደ እግዚአብሔር ፈቃድ ክብር ይደልዎሙ ምክብየታ ክብር ይደልዎሙ ለካህናት ክብር የክብር ክብር እጥፍ ድርብ ክብር ይገባቸዋል ነው የሚለው። እግዚአብሔር ክብሩን ጠብቆላችሁ ሳለ እናንተ ራሳችሁን እንዲሁ ምንም እንደሌላችሁ አታድርጉ። እግዚአብሔር አለላችሁ። እግዚአብሔር የሥጋችሁም የነፍሳችሁም የመንፈሳችሁም መጋቢ ነው። የቤታችሁም ጠባቂ ነው። የቤተሰባቻችሁም መጋቢ ነው። እግዚአብሔር የሁሉ መጋቢ ስለሆነ በመግቦቱ አንጠራጠር ነው ምለው። ምእመናን አይዟችሁ፣ ጓዳችሁም ቢጎል ይሞላዋል። እንጀራችሁ ቢሰሳ እግዚአብሔር አምላክ ወፍራም እንጀራ ይሰጣችኋል። እናንተ ብቻ በምህረት ኑሩ፣ በይቅርታ ኑሩ፣ በመተዛዘን እንደ አባቶቻችሁ እንደ እናቶቻችሁ ሁኑ። በእግዚአብሔር የሚጎል ነገር የለም። እግዚአብሔር ሁሉን ቻይ ነው፣ ኤልሻዳይ ነው። አትጠራጠሩ፣ አንጠራጠር፣ ብቻ እንመን።
ኩሉ ይትካሃል ለዘያአምን፣ ለሚያምን ሁሉ ይቻላል። ይህን ጌታ ሲናገር ሌላ ጥበበኛ ሰው አቤቱ አለማመኔን እርዳው አለ። አሁንም ረዳውና ፍጹም ሲያምን ለሚያምን ሁሉ ይቻላልና የታመመ ልጁ ተፈወሰለት። አሁንም ካመን እግዚአብሔር የጎደለውን ይሞላል። የኢትዮጵያን ጎደሎ ይሞላል፣ ያስተካክለዋል። ከሱ የበለጠ ነገር የለም። በዚህ ዓለም ሳለን ግን በራእየ ዳንኤል በትንቢተ ዳንኤል ምዕራፍ 2 ላይ ያለውን እናስታውስ። እንዲያው እሷን ብቻ አስታውሻችሁ ይበቃኛል። በትንቢተ ዳንኤል ናቡከደነጾር የሚባል የባቢሎን ንጉሥ የእሱን የህልም ታሪክ ነው። የሚገርም ነው። ያን ጊዜ ባቢሎን ገናና መንግስት ነበረች። ከዚያ በኋላም ከዚያ በፊትም ገናና አልነበረችም። ያን ጊዜ ግን በዓለም ገናና ሆና ነበር። የእሷም ንጉሥ የሆነው ተቀናቃኝ፣ ለስልጣኑ ተቀናቃኝ የሌለው፣ አማካሪ የሌለው፣ ምክር ቤት የሌለው፣ በቃሉ ሲያዝ ሁሉ የሚሆንለት፣ ሁሉም በስልጣኑ የሚያደርግ ነበር። ስለዚህ ከኔ በኋላ የሚመጡ ነገስታት ምን ይመስላሉ ብሎ ሲያስብ በዚያው ሌሊት ራእይ ያያል። ራእዩ እንደ ሁልጊዜ እንደሰማችሁት አንድ ግሩምና ድንቅ የሆነ ቁመቱ 60 ክንድ ወርዱ 6 ክንድ ግሩም የሆነ የሚያብለጨልጭ የወርቅ የብር የናስ የብረት የሸክላ ምስል ቆሞ አንገቱ ራሱ አንገቱ የወርቅ ደረቱ ክንዶቹ እጆቹ የብር ሆዱ የናስ እግሩ ጭኖቹ የብረት ታች እግሮቹና እግሮቹ መጨረሻዎቹ የብረትና የሸክላ ቅልቅል ምሳሌ ግሩም የሆነ ምስል በመልኩ የሚደነቅ የሚያብለጨልጭ እሱን እያየ በህልሙ ታየው። ሲነቃ ህልሙም ትርጓሜውም ጠፋው። እዚህ በኋላ ተጨነቀ። የባቢሎንን ጠቢባን ሁሉ ጠራ። አንድ ጥያቄ ልጠይቃችሁ ነው፣ ሁላችሁም አላቸው። ተሰበሰቡና ምን ይላችኋል? ህልም አይቼ ነበር፣ ህልሙም ጠፋኝ፣ ትርጓሜውም ጠፋኝ። እናንተ ጥበበኞች ናችሁ፣ መተተኞች ናችሁ፣ ቃላተኞች ናችሁ። ከእናንተ የተሰወረ የለምና የህልሜን ህልሙንም ትርጓሜውንም አንጡልኝ ሁሉንም አላቸው። ግብዞች መሆናቸውን አላወቅም። አረ ንጉሥ ሆይ ፍርድ ልበስ እባክህ የህልምህን ንባቡን ንገረን፣ ያየውን ህልም እኛ ትርጓሜውን እንተረጉማለን። ጥሩ አድርገን አታላቅጡብኝ፣ ጊዜ አትፍጁብኝ፣ አለበለዚያ ሰይፍ ይዋሳችኋል፣ በሰይፍ አስመታችኋለሁ፣ ትገደላላችሁ። የህልሜን ንባቡንም ትርጓሜውንም አንጡ ውለዱ አላቸው። ተጨነቁ። ይሄን ሰው የተለዩ ካልሆኑ በቀር ማንም አያውቀውም። ያን ጊዜ በጭንቅ ሰዓት የእግዚአብሔር ሰው ዳንኤል ተገኘ። ዳንኤል እኔ ተረጉማለሁ፣ እነዚህን ሰዎች አትፍጇቸዋል። ከዚያ ተገኘ። ተክለኑ አንተ ዳንኤል ብልጣሶር የምትባለው የኔን ንባቡንም ትርጓሜውንም የጠፋውን ህልሜን
እንደገና ትርጉሙ ትችላለህ። እግዚአብሔር የሁሉ ቻይ አምላክ አለኝና በሱን ይችላለሁ፣ ማንም አይችልም፣ ግን እግዚአብሔር ያሳውቀኛል አለ። ገባ አለው። መጀመሪያ ህልሙን ተረተረለት። ንጉሥ ሆይ አንድ ምስል ግን ነበረ። እሺ፣ ራሱ አንገቱ የወርቅ ደረቱ፣ እጆቹ፣ ክንዶቹ የብር፣ ወገቡ የናስ፣ ጭንና ጭኑ የብረት፣ ታች እግሮቹ እስከ መጨረሻው የብረትና የሸክላ ቅልቅል ምሳሌ በፊት ቆሞ አንተን ሲያይ ያግሩ ምስል ከረጅም ተራራ አንድ ድንጋይ ተነስቶ ማንም ሳይነካው ያንን ምስል ወርቁንም ብሩንም ናሱንም ብረቱንም ሸክላውንም ማድቆት ተራራ ሲያህል ያንን ደብቅ ሲወስደው ድንጋዩ ግን መጀመሪያ ተራራ አለ፣ በኋላ ዓለምን መላ አለው። እስቲ ትርጓሜውን ንገረኝ አለው። እሺ ትርጓሜውን ልንገርህ። የአንገቱ ራሱ የወርቅ የተባልክ የአንተ መንግስት ነው። ወርቁ አንተ ገናና ነህ። አንተ ቀጥሎ የሜዶንና የፋርስ መንግስት ነው የብር የተባለው። የናስ የተሆኑ የናስ የሆነው የግሪክ መንግስት ነው። ብርና ብረትና ጭንና ጭኑ የብረት የሆነው የሮም መንግስት ነው። ገናና የሮም መንግስት መንገድ ሁሉ ወደ ሮም ያደርሳል እየተባለ የሚነገርለት። ሸክላው ደግሞ ታች ሸክላውና ብረቱ የተቀላቀለው ደካማውና ኃይለኞች የሆኑት በሮም ውስጥ የነበሩት ናቸው። በዚህ ጊዜ የሰማይ አምላክ ይመጣል። ያ ድንጋይ ከሰማይ የሚመጣው አምላክ ነው። ያ ከሰማይ የሚመጣው ያ ድንጋይ ያ ዳንኤል ያየው ድንጋይ ወርቁንም ብሩንም ናሱንም ብረቱንም ሸክላውን የሚፈጨው ክብር ይግባውና ጌታችን አምላካችን ኢየሱስ ክርስቶስ ቸሩ መድኃኔ ዓለም ነው። እነዚህን ሁሉ አድቆ ይነግሳል፣ በዓለም ይመላል፣ በሰማይና በምድር ይነግሳል። የንጉሠ ነገሥት እግዚአብሔር የንጉሶች ንጉሥ የጌቶች ጌታ የአማልክት አምላክ ተብሎ ይኖራል። የዘላለም ንጉሥ እሱ ነው። ንጉሥ የሆነ ሁሉ ይሻራል፣ ገዥ የሆነ ሁሉ ይሻራል። እስከዚያ ግን ሸክላውም አለ፣ ብረቱም አለ፣ ናሱም አለ፣ ወርቁም አለ፣ ብሩም አለ። ይህ ዓለም እስኪያልፍ ድረስ ገዥና ተገዥ አለ። ምእመናን በኋላ በክርስቶስ የዘላለሙን መንግስት ነው እኛ አብረን የምንነግስ። ሌላ ልንሆን አይደለም፣ አብረነው እንነግሳለን። ወይ ነግሱ ምስሌሁ ለዓለመ ዓለም፣ ከእሱ ጋር ለዘላለም ይነግሳሉ የእሱ የሆኑት በእሱ ያመኑት ሁሉ። እና ያ የምህረት መንግስት የሚመጣ ወደፊት ለእኛ የተዘረጋ ገና ዓይን ያለየው ጆሮ ያልሰማው የሰው ልብም ገና ያላሰበው ነው። እና ያንን መንግስት ለመውረስ ርኅሩኆች መሆን አለብን። እንደ አባታችን ከአባታችን ጋር ለመንገስ ደጎች መሆን አለብን። አዛኞች መሆን አለብን። ፍትህ ያለን ሰዎች መሆን አለብን። በዚህ ዓለም እውነተኞች፣ እውነት ተናግረን ከመሸበት የምናደር መሆን አለብን። እግዚአብሔር አምላክ ዝናሙን ዝናመ ምሕረት ያድርግልን፣ ነፋሱንም ነፋሰ ምሕረት ያድርግልን። እንዲያውም አርባዕቱ የነፋሳተ ምሕረት የምሕረት ነፋሳት የሚባላሉ እነሱን ሁሉ እግዚአብሔር መልካሙን ነገር ሁሉ ያድርግልን። ይህን የሰማነውን ቃል ለምሕረት ለዝናት እንዲያው መንግስቱን እንድንወርስበት ያድርግልን። እግዚአብሔር አምላክ የሰማነውን በልቡናችን ያሳድርብን። እግዚአብሔር አምላክ የረቀቀውን ይግለጥልን። እግዚአብሔር መንፈስ ቅዱስ በውስጣችን አድርጎ ሁሉንም ይተርጉምልን። እግዚአብሔር ይባርካችሁ።
ብፁዕ አባታችን ብፁዕ አቡነ ዮሴፍ ቡራኬው ይድረሰኝ።